እሺ አሁን ማለት ነው እኔ አብርሽ ልጅ ጠፋ ተብሎ እሺ ሩታ ደብቀውም ይሆን እንደው ትንሽ ጥርጣሬ ሳይኖርም እንዴ ሌላ ሰው ወስዶትስ ቢሆን ብለህ አትፈልግም ነበር? እንደዚህ ድንድን ብለህ ጭራሽ ሩታን እየተሳደባችሁ ቡዝ የሚያዙ ይልቀቆይ ምናምን እያልሽ እንደው ልጁን እኔ አብርሽ ወስዶታል ብዬ ነው የማስበው። አብርሽ ካልወሰደው ወይ ሌላ ሰው አግቶ ብር ሊጠይቃችሁ ነው። ሁለታችሁ እየተነሳረካችሁ ልጁን እንዳታስገድሉት። ግን እኔ አብርሽ ወስዶታል ብዬ ነው የማስበው። ምክንያቱም አብርሽ ሩታ ጋር እየሄደ ሁሌ የሆነ ነገር እየተፈጠረ ስለሆነ ሄርሜላም በራሷ ኮንፊደንስ ስለሌላት አብርሽ እዛ ቤት እንዲሄድ አትፈልግም ልጁ ላይ። ስለዚህ የተመከረው ምክር ሙሉ ቤተሰቡ ባለፈው መጥተው ስጪ ብለዋት ነበር። አልሰጥም ብላቸው ነበር። ሙሉ ፋሚሊው የመከረው በቃ ልጅን አምጣ እኛ እናሳድግልሃለን፣ ሩታ ጫፍ ድርሽ አትበል፣ ህይወትክን ከሩታ ጋር ኑር፣ ሄርሜላ ጋር ኑር። ሩታ ጋር ከሄድ ከአንዳንድ ነገሮች ይፈጠራል። የሆነ ነገር ብታረግስ ምናምን ስላለ እንድትሄድ አንፈልግም እዛ ቤት። ሶ ለልጅ ብለን የምትሄድ ልጅን ደግሞ እኛ እናሳድግልሃለን፣ አንተ ደግሞ ከሄርሜላ ጋር ህይወትህን ኑር ነው የተባለ እንጂ አብርሽ ልጅ እሱ ጋር ባይኖር እንኳን ለመቼም አባት ነው። እንደው ትንሽ ሆዱ ጩርራ አይልም እንዴ? ልጅ የት ሄደ እኮ እያለ አይደለም አውቀሽ ነው ብሎ ድርቅ ብሎ ነው እየተከራከረ ያለው። እንዴት ነው አውቃ የምታለቅሰው እንደዚህ? እንዴት ነው ዝም ብላ እንደዚህ ልታለቅስ የምችል? አውቃ እንኳን ቢሆን የሆነ ጥርጣሬ ሌላ ሰው ወስዶት ቢሆንስ ልጅን የታርገሹ ነው ብለህ እንኳን አሳይኝ ብለህ ሄደህ በደንብ ማረጋገጥ ነበረብህ እንዴ። ሌላ ሰው ወስዶት ይሆናል እንኳን ብለህ ልብህ እንትን የሆነ ጩርራ አይልም? እንደዚህ አይነት ሀሳብ የለህም? ስለዚህ ሁለታችሁ የተናታረካችሁ ልጃችሁ የሆነ ነገር እንዳይሆን ይልቁንስ ማለት ነው ሁሉ ዋጋ የከፈለችበት ልጇ እና ደግሞ ሩታ የሆነ ልጅ ከጠፋ ወደ የርሽ እነሱ ፊት አታልቅሽ፣ እነሱ ጋር ተሰዳደይ፣ መጥፎ ቃላት አትነጋገሪ፣ በህግ ጠይቂ፣ ልጅሽን አስመልሽ። ካላስ ይሄ ነው፣ ሌላ ምንም አማራጭ የለሽም። በላው የቀለጠው መንደር ሩታና ቡዜ እየተደባደቡ መጡ። እኔ ምላችሁ ማለት ነው ልጁ አልጠፋባትም። ቆይ ልጁ የሩታ ልጅ ብቻ ነው እንዴ? በነገራችን ላይ እና አብረሽም እኮ ልጁ ያንተ ነው አባቱ። በነገራችን ላይ አንዳንዴ ውሸት በተደጋገመ ቁጥር አሁን ሩታ ማለት ነው የፈለገ ነገር ብትጮህ ታመም ያለው ብላ አልጋ ላይ ተኝታ ብትመጣ ራሱ የሚያምን የለም። ለምን እንደሆነ አላውቅም። ምክንያቱም ሩታ በጣም በከባዱ ነው ወንጀል ያስወነጀለቻት እና አሁን ሁሉ ሰው እንዳለ ሩታ ልጁ አልጠፋም፣ አብረሽም ልጁ ሳይጠፋ ነው፣ እኔን ከሄርሜላ ጋር ስለሆንኩ በጣም ደብሯት ነው ከፍቷት ነው። በተለይ ቡዜማ ጠመድ ዳርጋ ይዛታለች እና አብረሽ ቤትም ሄርሜላ ቤትም ሄደው አምባጓሮ ምናምን እየፈጠሩ ነበር እና አብረሽ ልጅ ጠፍቶ አንተ ሴት አቅፈህ አልጋ ላይ ተኝታ ፊልም ታያለህ በለው። በነገራችን ላይ ጊዜው ከፍቷል። አብረሽ እንዳትሸወዱ እሺ። አብረሽ ካልወሰደው ሌላ ሰው አግቶት ቢሆንስ? ልጁን የሆነ ሰው ወስዶት ቢሆንስ? ሩታ ደግሞ ልጅ የጠፋብሽ አትመስይም። የሆነ እቃ ጠፍቶብሽ የሆነ እየፈለግሽው የሆነ ወይ ከብት ወይ የሆነ ብር ነገር ስልክ ጠፍቶብሽ የምትፈልጊ ነው የምትመስይው። እኔ ሁሌም ነው የምልሽ የእውነት ከጠፋብሽ በፖሊስ አንገቱን አንቀሽ ይዘሽ አባቱ ጋር ከሆነም ሌላ ቦታም ከሆነ በደንብ ማስፈልግ አለባችሁ። ጊዜው ከፍቷል። አሁን እኮ ማለት ነው ሩታ የምትለው አብረሽ ጋር ነው ያለ ትላለች። አብረሽ ጋር ወስዶት ነው ደብቆት ነው ከኔ ሊወስዱብኝ ነው ትላለች። አብረሽ ደግሞ ሩታ አይ አልጠፋባትም ልጁን ደብቃ ነው እንትን አውቃ ነው እንደዚህ እያለች ያለች አላችሁ። እሺ ልጁ በመሃል ሌላ ሰው ወስዶት ቢሆንስ? እሺ ልጁ በመሃል ሌላ ሰው ወስዶት ቢሆንስ? እናንተ ካሜራ እየደቀናችሁ እየተናታረካችሁ ልጃችሁን ሌላ ሰው አግቶት ቢሆንስ? ሌላ ሰው ወስዶባችሁ ቢሆንስ? ታዋቂ ናችሁ፣ ፌመስ ናችሁ፣ ብር እንዳላችሁ ይታወቃል። ሌላ ሰው አግቶ ብር ሊጠይቃችሁ ቢሆንስ? እንዴ እናንተ ሁለታችሁ በጋራ ሆናችሁ መፈለግ ነው የሚሻለው የሆነ ልጁ ከጠፋ፣ ወይስ ደግሞ እየተገናኛችሁ ሁሌ መሰዳደብ፣ መደባደብ፣ መነታረክ? ሩታ ደግሞ እያለቀሰች ነው። መቼም ዝም ብሎ ሰው አያለቅስም። ዝም ብሎ ከመሬት ተነስቶ ሰው እንዴት ያለቅሳል ልጇ ካልጠፋባት? እና ኤፍሬምም ሄዶ አምባጓሮ እየፈጠረ ነበር ምናምን። እኔ አላቅም እንግዲህ የውሸትም ጠፍቷል ሊሆን ይችላል። ምክንያቱም ሩታ ብዙ ጊዜ አብረሽን ለመመለስ ብዙ መንገዶችን ተጠቀመች፣ ብዙ ውሸቶችን ዋሸች። አብረሽም አልተመለሰ፣ እሷን በተመልካች ፊት እንደ ውሸታም ነው እየተቆጠረች ያለችው። አሁን ኡኡ ብላ እሪ ብታለቅስ ራሱ የሚያምናት የለም። ምክንያቱም በቃ እሱን ለመመለስ ብላ የሄደችባቸው መንገዶች ሁሉ ሰው እንዲጠላት፣ ሁሉ ሰው ውሸታም አድርጎ እንዲያስባት ነው የሆነ ያለው። ስለዚህ ሄርሜላ የሰራችሁ ስራ ነው ይሄ በርግጥ። እና አብረሽ ራሱ ልጅ ጠፍቶ ቢሆንስ? ቆይ አንተ ሌላ ሰው ወስዶት ይሆናል ብላ አታስብም እንዴ? ሁሌ ስለሷ እንዲወራላት ነው የምትፈልገው። እኔ ሄርሜላ ጋር ስለሆንኩ ተዳዳ ነው ከሱ ጋር ነው ያዙ ልቀቆይ ምናምን የምትለው አንተ ራሱ ልጅ ጠፍቶ ቢሆንስ? ታግቶ ቢሆንስ? ሌላ ሰው አግቶት ቢሆን ምንድነው ልታረግ የምትችለው አንተ እንዴ?
ዝም ብለህ ያዙ ይልቀቁኝ ሩታ ላይ ትጮሃላችሁ እንዴ? በተለይ ቡዜ ተብዬው አንደ ትልቅ ሰው ሁኚ፣ አፍሽን አትክፈች እንደፈለግሽ። እና እኔ የምለው ነገር ሩታም እየሄድሽ እነሱ ጋር ማልቀሱን ትተሽ ልጅሽን በደንብ ፈልጊ። እነሱ ጋርም ላይሆን ይችላል፣ ሌላ ሰው ይዞት ቢሆንስ? አብረሽ ደግሞ ሆን ብሎም ሊሆን ይችላል። ቡዜና አብረሽ ሆን ብሎ ሊሆን ይችላል፣ ሊወስዱባት ይችላሉ። ምክንያቱም አብረሽ እየሄደ ሁሌ በሄደ ቁጥር ሩታ የሆነ ነገር እያረገች ስለሆነ የሆነ ነገር ታረገኛለች ብሎ ስለፈራ ልጁን ወስዶ ደብቆ በኋላ ያመጣውና አይ ሩታ አላሳይም ስላለችኝ ሲሄድ ደግሞ የሆነ ነገር ታረገኛለች ብዬ ስለማስብ ካሁን በፊትም እንዲያርጋኝ ነበር ራሴ እንዳላቅ አርጋኝ ነበር። አሁን ግን ሄርሜላ ነጻ ሆናለች፣ እሷ ናት ያን ሁሉ ነገር ያረገችብኝ። ስለዚህ ያን ሁሉ ነገር ስላረገችብኝ እኔ ራሴን ለማዳን ብዬ ያረኩት ነገር ነው ብሎ ይመጣል። ነገ ደግሞ አብረሽ ማለት ነው። ምክንያቱም ልጁ ሊወሰድኩት እኔ ነኝ ብሎ ነገ ይመጣል፣ ወስዶት ሊሆን ይችላል። እዛ ቤት ሲሄድ ሄርሜላም ትፈራለች። ልጁን ይዘህ ካልሄድክ ልጁን ለማየት ቤት ድረስ የምትሄድ ከሆነም እኔ አብሬ አልሆንም ልትለው ትችላለች። ሲቀጥል እነ ቡዜ ባለፈው እንውሰደው ብሎ መጥተው ነበር፣ አልሰጣችሁም ስትላቸው ነው እነሱ ይዘውት ሄደው ሊሆን ይችላል። እዛ የቡዜ ልጆች አሉ ምናምን ያው ወተት እየሰጡ ምናምን በቃ ሚዲያ ላይ እንዳይመጣ አድርገው ሊያሳድጉት ይችላሉ። ይሄን ማወቅ አለባችሁ። ሊወስዱት ይችላሉ፣ ወስደው ይሸመጥጣሉ። ካላስ አላየንም ይላሉ። እንግዲህ አብረሽ ልጁ ቢጠፋ እንደው ሩታ ደብቀው እንኳን ቢሆን እንደው አስችሎት ሩታ ደብቀው ቢሆንስ እንደው አስችሎት ዝም ይላል? አሁን በዚህ በከፋ ዘመን እሱ ከሚስቱ ጋር ተቃቅፎ አልወሰድኩም እያለ ቡዜስ ብትሆን የወንድሟ ልጅ ጠፍቶ ምናምን እንደዚህ ብላ ትመጣለች። ሌላ መንገድ አታስቡም? የሆነ ሰው ይወስደዋል ምናምን ብለው ራሱ እኮ ያስቡ ነበረ። ስለዚህ ሌላ መንገድ መጠቀም ራሱ ይሞክር ነበር። ግን እሱ ምንም እንኳን ልጁ የጠፋበት ይቀርና ጠፍቶኛል ብላ እናቱ እያለቀሰች እያያት ድንድን ያለው እኔ ወስዶታል ብዬ ነው ማስበው። አብረሽ ካልወሰደው ሌላ ሰው ወስዶታል ብሎ ቢያንስ ይፈልግ ነበረ። ስለዚህ ሁሉን ነገር በቃ ወስደው ልጇን ሩታን ብቻዋን ሊያስቀሯት ነው። በቃ እንደዛ ነው ሀሳባቸው። በቃ ራሷን ህይወት ትኖር፣ በቃ ልጇን አንሰጣትም፣ አንተም ልጅን ለያልክ እየሄድክ ሌላ ነገር አይፈጠርብህም፣ ልጅን እኛ እናሳድግላለን፣ አንተ ከሄርሜላ ጋር ህይወት ክንኖር፣ እሷ እንደፈለገች ትሆን። በቃ ይሄ ምክር ነው የተመከረ። ከዛ ውጭ ግን ሩታ ጋር ከሌለ አብረሽም ጋር ከሌለ ልጁ ሌላ ሰው ወስዶ ወይ ብር ሊጠይቋችሁም ሊሆን ይችላል። ይሄንን አስቡ። ዝም ብላችሁ ራሳችሁ አትነታረፉ። አንዳንዴ ለልጁም አስቡለት። በልጅ ስም ሁሌ መነገድ አይሰለቻችሁም? እና ሁሌ የእሷ ስም እየተነሳ እንዲኖር ነው የምትፈልገው? ኧረ አብረሽ እንደው ካንተ በላይ ደግሞ የእሷ ስም እየተነሳ እንዲኖር ሁሌ ያንተ ስም አብረሽ ይባል እንዲኖር የምትፈልገው አንተ ነህ በነገራችን ላይ እንጂ እሷ እንደውም ይሉንታ ቢስ ምናምን አይደለችም። በልጇ ቪዲዮ አሁን በራሷ ቻናል አንድ ቪዲዮ ነው ሁለት ቪዲዮ በልጇ ብትሰራ ሰርታ አታውቅም። ልጇን ይዛ 10 እየመጣች አትሰራም። አንተ ነው ሁሌ ካሜራ እየደቀንክ በወሰድከው ቁጥር ቲክቶክ አይቀር፣ ዩቲዩብ አይቀር፣ ኢንስታግራም አይቀር፣ ፎቶ አይቀር እንዳለ ልጁን ስትወስድ ቢዝነስ የምትሰራበት አንተ እንጂ ሩታ አይደለችም። በነገራችን ላይ ልጁን ለእንትን ከሆነ እና አሁን እነ ቡዜ ሙሉ ፋሚሊው አብረሽ ሁሌ እየሄደ ሩታ ጋር የሆነ ነገር ሁሌ እንዳይፈጠር ከሩታ ጋር አንድየው ህይወቱን ለማውጣት በቃ ደብቀው ሩታን ዳር ሊያስቀሯት ነው። ከዛ ውጭ ሩታ በፖሊስ ከሰሽ ከነሱ ልጅሽን መንቅረሽ ማውጣት ትችያለሽ። ልጅ ነው ተደብቆ አይገርም። ነገ ይወጣል። ታፍራላችሁ ያኔ ሲወጣ ማለት ነው።